ከዚህ በኋላ ይሄን እንደዚህ ፎቶ ይሄን እያየሽ ብዙ ትምስለው ታርደሽ እዚህ ቤት መኖር እስከቻልሽ አይ ካልሽ ደግሞ ዳኒ ሪዋል ከዲጂ ጋር ሊመለስ ነው። ቤት ገዝቶ ይቀጥታ ተከራይቷል። ቤት ገዝቶ ያስወጣሽ አንቺ ከፈለሽ ነው ትችያለሽ። ከዚህ በኋላ ግን ይሄ ቤት እንደዚህ ነው የሚሆነው። ሰብስብና ውጣ። ማንንም ጸጌ ልታብድ ነው። በቃ ጸጌ ልታብድ ነው። የህይወቴ ህይወት አንቺ በመሆንሽ አንቺ በመሆንሽ ዳኒ ምን ይሻለዋል? እባክሽ ፍቅሬ ሆይ አሉታ ከክፍሽ አሉታ ድምጽ ምንም አይልም። የህይወቴ ህይወት አንቺ በመሆንሽ አንቺ በመሆንሽ ምንድነው? ፎቶ አይታችሁ አታውቁም እንዴ? እናንተ ፎቶ በየቦታ እራሱ ፎቶን አትንኪብኝ። በቃ ፎቶን አትንኪ እንዴ! ምንድነው? ለምን ሰዓት የማይኖርሽ? አንድ በይ ታጠፋለሽ። አታጠፊም ማለት አገባሽም። አንቺ እዚህ ያዝልኝና ማለት ነው። ቆይ አሁን ዳኒ ተመልሶ ከዲጂ ጋር ሊሆን ነው ማለት ነው ወይስ እሷን ለማስቀናት ነው? እስቲ የእናንተን ማሰብ ደግሞ ኮሜንት ላይ አስቀምጡልኝ። እሳቱ እንደማታጠፉ እኔ እኮ ስራንተ ይወጣ አይደለም። ፎቶን ማስተላስ የለሽም። ቤት ውስጥ የማንንም ፎቶ የማድረግ ደግሞ አንተ መብት የለም። እዚህ ቤት ውስጥ ያለው አባወራ ነኝ። አረጋጋ አዎ የፈለኩት የማድረግ መብት አለ። ምን ታመጫለሽ? መለጠፍ ግን እችላለሁ። ለምንድን ነው የምትችለው? ካልተመቻችሁ መውጣት ትችላላችሁ። ጭራሽ እሷን ማየት ካልፈለጋችሁ እዚህ ቤት ፎቶ መኖሩና የሚያደርግሻችሁ አራፊ ስራ ይኑርሽ። ቆይ ዳኒ ዞር በል። ስነ ስርዓት ነው። አንቺ ስነ ስርዓትሽ ነው። እሺ ስነ ስርዓትሽ ነው። እሺ ፎቶ እንዳነኪ ምንድን ነው? ቆይ ምንድን ነው የምታፈጪው? እያየሽ ነው። እሺ ቆይ እያየሽ ነው ያደረገው። አራፊ ፎቶን አጨማዳጅው። ፎቶን አጨማዳጅው። ቆይ አንቺ ደግሞ ሌላ ነገር አትፍጠሪ። ወይ ቆይ አንዴ እሺ ግርግር ነው እንዴ? ቆይ እያየሻት ማለት ነው። ስትወጪ ስትገቢ እያየሻት ትኖሪያለሽ። ወደድሽው ጠላሽም ትኖሪያለሽ። እዚህ እያየሻት ምንም አላልኩም። ገና ደግሞ በሱ እንደሚመለከተኝ ነው የሚያስበው። እዚህ ጋር ያዝልኝና ግን ቆይ እኔ ይቅርታ አድርጉልኝና ማለት ነው። ቆይ አሁንም እንደ ጣልሽ ሊልበሽ ያሸቁ ነው ደግሞ እነሱ እንዴ። እሷ ሰነቀሳ መጣች፣ እሱ ደግሞ ከልጅ ጋር ሊሆን ነው። ይሄ እኮ የሕፃንነት ጨዋታ ነው ወይስ ከድሮ ጀምሮ ፍቅር አልነበራችሁ? ሰው ከውስጡ እኮ ፍቅር ካለ እንደዚህ መበሻሸቅ ሊኖር አይገባም ብዬ ነው የማስበው። ሪቬንጅ ሊኖር አይገባም። በቀል ፍቅር ውስጥ ሊኖር አይገባም አይደል እንዴ? ገና ደግሞ ከእኔ ጋር እዚህ ቤት ትኖራለች። ገና አይደለም ፎቶዋን እሷ ትኖራለች እያልኩሽ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ምን መሰላችሁ፣ ከዚህ በኋላ ነገሮች እንዳበቁ ተረድቻለሁ። እስካሁን ነገሮች እንዳበቁ ስላልተረዳው ወይም ደግሞ ያለው ነገር ይስተካከላል በሚል ተስፋ ነበር የነበርኩትና አሁን ላይ ግን ነገሮች እንደማይስተካከሉና ከዚህ በኋላ ምን እንደሚፈጠር እና ነገሮች ካልተስተካከሉ ከዲጂ ጋር መሆን አለብክ የማይፈጠር ወይና በጽጌ መሀል ወደ ቀድሞ ህይወት የመመለስ መርጫለሁ። ትናንትና የማስበው የነበረውን ሰው ከኔ ጋር ብትሆን ብዬ የመመኛት ሰው ምናምን ማሰብ እንዳለብኝ ተረድቻለሁ። ከዚህ በኋላ ያው ከጽጌ ጋር ባለኝ ነገርና በቃ ድራማ ይሰሩብናል በማሰባቸው ነገር ግራም ይገባኝ እኮ እሷን ካሜራ ያውጥቼ ጽጌ ለማስገባት ነበር የሞከርኩት። ግን አሁን ላይ ከጽጌ ጋር ያለኝ ነገር ስለማይስተካከል ከዚህ በኋላ ዲጂልን ጭራሽ እየለጠፋት ቤት ውስጥ ባለፈው እዚህ ጋር ነበር የተነቀሳት። አይ ዳኒ ጽጌ ምን ያክል እንደምታብድ አስቡ። 40 ዓመት ሆነ ቀናቱ እስኪደርስ ሱስ ያለኝ እኔን መቻችለኛል ሲመሽ ሲነጋ አንቺን ይለኛል ሱስ ያለኝ እኔ። ቆይ ሁላ ፎቶ ኬታ የምትሆነው የዲጂሊን ሰማይ ሲላወስ ደመናው ሲነፍስ ብርሃን ይሄ ሁላ ፎቶ ኬታ የምትሆነው ግን ዳኒ ሮያል ጨረቃዋ ስትደምቅ ከዋክብት ሲወጡ ድምፅሽ ይነፍሳል ከዛ የፎቶዎቹ አያልቁም እንዴ? ሰማይ ሲላወስ ደመናው ሲነፍስ ብርሃን ሲጠፋ ጨለማው ሲነግስ ጨረቃዋ ስትደምቅ ከዋክብት ሲወጡ
ድምፅሽ ይነፍሳል ጭራሽ መጋረጃ ላይም እየሰቀላት ነው እንዲያንጸባርቅ ፊትሽ ሲያበራ። እንግዲህ ውድ ቤተሰቦች ከዚህ በኋላ እዚህ ቤት እንደዚህ ነው የሚሆነው። ማንም ሰው ይሄን ነገር የማንሳትም ወይም ደግሞ እዚህ ቤት እንዳይሆን የማለት መብት የለውም። ምክንያቱም እዚህ የምኖረው በጋራ ነው። ቆይ ግን ቤቱ የማን ነው? ይቅርታና ቤቱን የማን ነው? እስቲ ንገሪኝ ኮሜንት ላይ። የጽጌ ነው ወይስ የዳኒ ሮያል ቤት ነው? ማሳለፍ እኔ ላይ እንደዚህ አይነት ነገሮችን ማድረግ ምናምን እንደቻለችው ሁሉ ወይም ደግሞ ቤቱ ውስጥ ማየት እንፈልጋቸውን ፎቶዎች የመስቀል ወይም ደግሞ እሷ ራስቼ እንዳልኳችሁ ቅድም ወደ ቀድሞ ህይወቴ ትላንትና ወደ አሳለፍኩት ነገር ትላንት ወደ ተውኩት ህይወት እንግዲህ ሲጀመር እንደዚህ እኮ ማድረግ አልነበረብህም እኮ ዳኒ። ከዚህ በኋላ እሷ መበቀል የለብህም። ፍቅር ውስጥ መበቀል የለም ማለት እንዴ? ምናልባት ፍቅር እኮ በቀል አይደለም። ብዙ ቦታ ነበራት መጀመሪያ። አሁን ደግሞ የተሻለ ከድሮ በተሻለው ልቤን ወደ እሷ ለመመለስ እና ልክ እንደ ፎቶ ሁሉ ደግሞ የምፈልገው ምንድን ነው መታ አብራኝ እንድትኖር እዚህ ቤት እንድትኖር እፈልጋለሁ። እና ፎቶ ብቻ ሳይሆን ከዚህ በኋላ ዲጄ ሊዚ መታ ትኖራለች። እያወሯት ነው ያው ያለችው ዱባይ ነው ሁላችሁም እንደምታውቁት እና ወደዚህ ሺፍት አድርጋ እዚህ ነገሮች እንድትሰራ እፈልጋለሁ። እሱንም ተነጋግረን እንግዲህ ተስማምተናል። መች እንደምትመጣ አላውቅም። ነገር ግን በቅርቡ ወደ ሀገሯ ተመልሳ ከኔ ጋር አብረን መኖር እንጀምራለን ብዬ ተስፋ አደርጋለሁ። ምክንያቱም ያው ጽጌም ትዳሯን ይዛ ትኖራለች። ይጣሉም አይጋጩም ወይ አብረው የሆኑ ሰላም ይሁኑ ጉዳይ አይደለም። ግን እዚህ ያዝልኝና ግን ማለት ነው ደግሞ እሷን ይዤ አንዴ እዚህ ያዝልኝና ማለት ነው። ቆይ አሁን ዲጄ ሊስ ሳስበው ከዱባይ መታ ካንተ ጋር የምትኖር ይመስላል? እንደው መጀመሪያ አሁን ሰውን ለማናደድ ወይም ደግሞ ጽጌን ለማናደድ ማለት ሰው አንተ ከዲጄ ጋር በሆን ቁጥር ይነደዳል። ምክንያቱም ሰው የሚፈልገው የእናንተ ኦዲየንስ የሚፈልገው ጽጌና ዳኒ ሮያል አንድ ላይ እንዲሆኑ አይደል? ስለዚህ ያ ነገር ለማታረጉ ለሰውም ደስታ ለእናንተም ደስታ ያን ብታደርጉ ነው የሚሻላችሁ። ተስፋ አደርጋለሁ። ከዚህ በኋላ እንደዚህ ነው ይሄ ቤት የሚቀጥለው። እንደዚህ እንዲቀጥል ነው ፈልገው። በእርግጠኝነት ጽጌ ስትመጣ ለምን እንደዚህ ሆነ ምናምን ማለት አይቀርም። ግን ከዚህ በኋላ መብት የላትም። እኔ የፈለግኩትን የማድረግ መብት አለኝ፣ እንደፈለግኩ የመሆን መብት አለኝ። ምክንያቱም ከዚህ በኋላ እኔ እና እሷ አንተ እንደዚህ አድርግ አንቺ እንደዚህ አታድርግ አንባባልም። ምክንያቱም አልፋ ተርፋ ሰውዬውን እስከ መነቀስ ደርሳለች እና ምን እንደምትለኝ አላውቅም። ብቻ ነገሮች በሰላም እንዲያልቁ ፈልጋለሁ። እንደ በፊቱ ግርግር ጸብ አልፈልግም። ከጽጌ ጋር ይህን ነገር አምና ተቀብላ እንድትኖር ነው ፈልገው። ስትመጣ የምትለውን አብረን ጽጌ ስትመጣ በቃ በጣም ተናዳ በጣም ታብዳለች። ምክንያቱም የባሏም ስለተነቀሰች በጣም ተናግሯታል። ይባስ ደግሞ አንተ አድርገህ ስጠብቃት ምንድን የምታስበው? ምነው ተገረምሽ? እኔ እዚህ በገባሁ ቁጥር ገና በሩ ከፍቼ ወደ አዲስ ነገር እንደማይታወቃለሁ ታውቃለህ። አይገርምም? እንዴት አይሽታል? የዛሬው አዲስ ነገር የዛሬው አዲስ ነገር እንዴት አይሽው? ቤታችሁ ወይም ደግሞ ቤታችን እንደዚህ ያምር ነበር። አበደች። በቃ ጽጌ አበደች። ይሄ መጫወት ነው ብለሽ የምታስቢው? ቤቱ እንደዚህ ያምርበትም ነበር። ዛሬ የፈለኩትን አይ ጽጌ የፈለኩትን አንቺ ስትነቀሺ እዚህ በአደባባይ እንትን ስትይው እኮ ምንም አላልኩሽም። መብቴ ነው እኮ ከዚህ በኋላ እንደዚህ ነው የሚቀጥለው። እንደዚህ ነው የምትኖረው። ገባሽ አይደለ? እዚህ ነው የምትኖረው። ገና ነገሮች በዚህ ብቻ ያበቁ። ገባሽ አይደለ? አንቺ ሽማግሌውን አግብተሽ እንደፈለግሽ መሆን እንደምትፈልጊ ሁሉ እኔም የፈለግኩት የማድረግ መብት አለኝ። ከዚህ በኋላ ዲጄ እዚህ ቤት ውስጥ መጥቷ እንደዚህ ይኖራል። ከትንሽ ጊዜ በኋላ ደግሞ በጣም የሚያስደስተው ነገር ዲጄ ወደ ኢትዮጵያ ትመለሳል። ኢትዮጵያ ስትመጣ ደግሞ ከዚህ በኋላ ትመጣለች። ስትመጣ ኢትዮጵያ ማነው መብት ይሰጠ? ማነው መብት ይሰጠ? ላንቺ ማነው መብት ይሰጠሽ? የፈለግሽው እንድታረጊ ሄደሽ እንድትነቀሹ እዚህ ቤት ይዘሽው እንድትመጪ ምናምን መብት ይሰጠሽ። ላንቺ ማነው መብት ይሰጠሽ? ማንም መብት አልሰጠሽ። ፎቶን ታቶች አንድ ፎቶ እንደማይካፈልግ አይመለከትሽም። ከዚህ በኋላ ይሄን እንደዚህ ፎቶ ይሄን እያየሽ ነው እዚህ ቤት መስራት ታረደሽ እዚህ ቤት መኖር እስከቻልሽ ድረስ። አይ ካልሽ ደግሞ ያው ሽማግሌ ቤት ተከራይተሽ ሰጣ ምን ችግር አለው? ቤት ገዝቶ
እኔ ግን ጽጌ ስትናደድ ማየት በቃ የሆነ ደስ ይለኝ ማለት በቃ በጣም የምታስቀኝ ይዞሽ ለሚወጣ እንዴ ተነቀሰሽ ይልን ከዚህ በላይ ምን ፈልግሽ? ከዚህ በላይ ምን ልታደርጊ ለት እየጠበቀ ነው? ልጅነት ነው ጅልነት ነው። አሁን ምንድነው ያ ኤኮ ነው ፎቶ ደርሱ መኖሪያ ቤት ነው እና ምን ይሁን መኖሪያ ቤት ነው። እኔ የምኖርበት ቤት ነው። ስለዚህ እኔ የምኖርበት ቤት ደግሞ መፈልገው ሰው ቢኖር ፈልጋለሁ። አንቺን ከማየት ቀን ሙሉ አንቺን ከማየት የሷን ፎቶ ማየት ይሻለኛል። በዚህ ሰዓት ትልቅ ሪቬንጅን የሰራባት ዳኒ አንዴ እዚህ ጋር ያዝልኝና ማለት ነው። ልክ ናት። ጅልነት ነው ልጅነት ነው እየሰራችሁ ያሉት ስራ። የልጅነትም አይባልም ጅልነትም አይባልም ምንም አይባልም። ግን ግራ የሚገባ ነገር ነው። ሁለታችሁም ሪቬንጅ እያደረጋችሁ ነው። ሁለታችሁም በቀል ለበቀል እየተመላለሳችሁ ነው። ለምን ይሄ መሆን የለበትም። የእናንተ ኦዲየንሶች የሚፈልጉትን ነገር ማድረግ አለባችሁ። ኮሜንት እያነበባችሁ እሱን መከተል አለባችሁ። ምክንያቱም ሰው እስከሚያችሁ ድረስ የሰውን ፍላጎት ማክበር አለባችሁ። ይሄን ማስበው ከዚህ በኋላ እሷ እዚህ ቤት ነው የምንኖረው። እዚህ ቤት ነው የምንኖረው። ገና አይደለም ፎቶ ገና እሷ ባካል ትመጣልሻለች። የዛኔ ምልክት ነው የዛኔ ምልክት ነው። እሺ ነገር ሰብስብና ለማንኛውም እንጣ አንቺ ከፈለግሽ ትመጣልሻለች። ከዚህ በኋላ ግን ይሄ ቤት እንደዚህ ነው የሚሆነው። ሰብስብና ውጣ። ማንም የለም እንዴ በቤቱ? ባሴ የህይወቴ ህይወት አንቺ በመሆንሽ እባክሽ ፍቅሬ ሆይ አሉታ ከክፍሽ የህይወቴ ህይወት አንቺ በመሆንሽ እስቲ ግን እናንተ ምን ትላላችሁ? የኔ ኦዲየንሶች ወይም የነሱ ኦዲየንሶች ምን ትላላችሁ? ማን ነው ጥፋተኛ? ማን ነው ልክ? ማን ነው ጻሌ ሆነው? ማን ነው ደግሞ እንደ ልጅ እየሆነ ያለው? ምን ወደ ነገርሽ አዲስ ነገር እንደ ቤቱ ሙሉ እንዴት ነው ግን የዳኒ ድምጽ እንዴት ነው? አሪፍ ነው። ምንድነው ፎቶ አይታችሁ አታውቁም እንዴ? እናንተ ፎቶ ዘፋኝ ቢሆን ያምርበታል። እንደነ ስቲፎ በቃ ፎቶን አትንኪ እንዴ! ምንድነው ለምሳሌ ማይኖርሽ አንድ በይ ታጠፋለሽ አታጠፊም ማለት አገባሽም። አንቺ ንቅሳቱ እንደማታጠፊው እኔ እኮ ስላንተ ይወት አይደለም። ፎቶን ማታጠፍ የለሽም። ቤት ውስጥ የማንንም ፎቶ የማድረግ ደግሞ አንተ መብት የለም። እዚህ ቤት ውስጥ ያለው ታባወራ ነው። አረ መብት አለኝ። አዎ የፈለኩትን የማድረግ መብት አለኝ። ምን ታመጫለሽ? ግን ግራ ገባኝ። ምን ልበል እኔ? አዎ ምንም ማለት ስለማይቻል ውስጥ ግቢልሽ ይኸውልሽ፣ ከዚህ በኋላ ትለምጂዋለሽ። እዚህ ቤት ውስጥ እንዳለ የምትይው ፎቶ ይሄ ነው። ከትንሽ ቀን በኋላ ደግሞ በዚህ ሳምንት ደግሞ ወደ ኢትዮጵያ አዳምጪ፣ በዚህ ሳምንት ወደ ኢትዮጵያ መምጣቷ አይቀርም። አንቺን ስትነቀሽ ሁሉ አንቺን ደግሞ እዚህ መጥቶ ማበር አለብሽ። ከዚህ በኋላ ይሄ ነው የሆነው ነገር። ከኔ ጋር ነው ከዚህ በኋላ ማነው ግን አንተ ልጅ አይዞህ ያለ? በእናትህ እንዴት አይዞህ ያለ? ማነው አይዞህ ያለ? ማንም አይዞህ ያለ ነኝ። ግን ደግሞ የፈለኩትን የማድረግ መብት አለ። የፈለኩትን የማድረግ መብት አለ። ካልተመቻችሁ መውጣት ትችላላችሁ። ጭራሽ እሷን ማየት ካልፈለጋችሁ እዚህ ቤት ፎቶ መኖሩ እናንተ የሚያደርሻችሁ አራፊ ስራ አትኑርሽ። ቆይ ዳኒ ዞር በል። ስነ ስርዓት ነው። አንቺ ስነ ስርዓትሽ ነው። እሺ ስነ ስርዓትሽ ነው። እሺ ፎቶ እንዳነኪ ምንድን ነው? ቆይ ታፈጭው እያየሽ ነው። ቆይ እግዚአብሔር እያየሽ ነው ያረጋግጥ። አራፊ ፎቶን አጨማዳጅም ፎቶን አጨማዳጅም። ቆይ አንቺ ደግሞ ሌላ ነገር አትፍጠሪ። ወይ ቆይ አንዴ እሺ ግርግር ነው እንዴ? ቆይ እያየሻት ማለት ነው። ስትወጪ ስትገቢ እያየሻት ትኖራለች። ወደድሽው ጠላሽም ትኖራለች። እዚህ ምንም አላልኩም። ገና ደግሞ በሱ እንደሚመለከተኝ ነው የሚያስበው። በሱ በጣም እንደሚመለከተኝ ገና ደግሞ ከኔ ጋር እዚህ ቤት ትኖራለች። በቃ እኛ ላይ እድሜ ልካቸውን ድራማ እየሰሩ ይኖሩብናል። በቃ እንደዚህ አንተ ደግሞ እዚህ ቤት ምንም ነገር የማድረግ መብት የለም። ደግሞ አብረሽ መቀበል መብት አለ፣ ግዴታ አለ። ትግሪዳ ቆይ እናትሽ አንዴ ገና እዚህ ገብታ ትኖር ነው። ምን ልትሆኚ ነው? ዳኒ ቤቱ እኮ የጀመረ ፎቶ ቤቱ
ገና ነገር ዲጄ ይመጣልሽ ተባለ። ዲጄ ልትመጣ ነው። እኔ የጽጌ ስትናደድ የሆነ የጽጌ አካሄድ እግሯ ምናምን የሆነ አራመዷ ምናምን በጣም የሚያስቀኝ። በተለይ ደግሞ ተናዳ ሲሆን በቃ ፊቷን ዝም ብላችሁ ይወጥ ከምር ነው የምትበሳጨው። በቃ ከምር እያየህ ነው የዲጄ ፎቶ በሙሉ ለጥፎ እያየህ ነው። ቤት ውስጥ ምን ነው እኛ አይደል? ምንድነው እየተደረገ ያለው? እናንተ ሁሌ ለምንድን ነው እንደዚህ ነገር ውስጥ የምትገቡት? በእግዚአብሔር ምን ሆናችሁ ነው እንዴ? ምንድነው ያስደነገጠሽ? ይሄ ነገር እኮ የኔ ችግር ብቻ አይደለም፣ የኔ ጉዳይ ብቻ አይደለም፣ የሁላችንም ጉዳይ ነው። ባሴ ምንድነው? እሺ አሁን እኔ ኧረ ወይኔ የእናንተ ነገር ግን ምንድነው መጨረሻችሁ? እሺ ታውቁት ትቼዋለሁ። ለምን ወደ ህይወቴ እንደሚመጣ እኮ አይገባኝም። ዛሬ ደግሞ ጭራሽ አልመጣም። ማንም ወደ ህይወትሽ አልመጣም። ቤት ውስጥ የፈለኩትን ነገር የማድረግ መብት አለኝ። የፈለኩትን ሰው የፎቶ መልቀቅ መለጠፍ መብት አለኝ። ለጠፍ ገና ደግሞ ነገ ፎቶ ሰብሮ ጭራሽ የልጅ ፎቶ ለጠፍ። ምክንያቱም ኢትዮጵያ ስለዚህ ባለመስመር የሆነ በቃ ድራማ ነገር አያጡም። ገባሽ አይደል? አይደለም ፎቶሽን አንቺን ሰብሻለሁ። ከዚህ በኋላ ደግሞ ዲጄ ሊዝቤ መታ ነው ትኖረው። መኖር ከፈለግሽ ትኖራለሽ፣ መኖር ካልፈለግሽ አንድ እዚህ ገዝልኝና እውነቱን ነው። የእናንተ ነገር መጨረሻ ምንድን ነው? ከእናንተ ምን እንጠብቅ? ምን ችግር አለ ማለት ዳንኤል ሮያል ያሲት ይመጣል፣ አንቺ ሌላውን ትመጫለሽ፣ ትነቀሻለሽ፣ ይነቀሳል። እኮ ሪቬንጅ አደረጋችሁት። በቃ ሁሉ ነገር በቃ ቂም በቀል አደረጋችሁት እንዴ! ሲሄድ ወይ ነው ታነሻለሽ። በቃ ተይው አይደል? እየተሞጣው አንቺ ከፈለግሽ አንቺ ሞጣች። ከዚህ በኋላ ከዚህ ቤት የተማሩታ አረ በእግዚአብሔር ምን እንኳን ይወጣ ገና እሷ መጣ ትኖራለች። ማን ተደረገው? ዳኒ አንተ እኮ ይሄን ነገር የመወሰን መብት የለም። አንቺ መብትሽ ዲናት የተከራከራችሁ ቁጥር አንቺ የመወሰን መብት ወይ እናንተ እንደዚህ ሆናችሁ ቁጥር እኛ ሰላማችሁ ይነሳ መኖር አንችልም። ሰላም ከተነሳችሁ እናንተ ምን ትችላላችሁ? ገና እንግዳ ይመጣብኝ ነው። እንደዚህ ቆይ እንግዳ ይመጣብኝ ነው። ስለዚህ እንግዳ ይመጣብኝ ነው። ስለዚህ ነገር ስትበላይ አንተ አሁን እንደዚህ የሚያስደርግህ ከእሷ ጋር ያያዘ ነገር ማለት ይሄ እንደ ነው የሚያስደርግ አይደል? ሌላ ምን ሊሆን ይችላል? እንግዳ ይመጣል። ጸባያችሁን አሳምራችሁ መኖር ከፈለጋችሁ ጸባያችሁን እኮ አንተ ይሄን ነው ያስደረገ ከእሷ ጋር ያያዘህ ነው አይደል? ፎቶዋን ይገርምሽ ገና እሷ በአካል ትመጣ ማለት በፎቶ መኖር ከከበዳችሁ በአካል ደግሞ ስትመጣ መኖር ስላላችሁ ከዛሬ ሰዓት ጀምሮ መውጣት ትችላላችሁ። እኔናችሁ ግን አንተ ከዛሬ ሰዓት ጀምሮ መውጣት ትችላለሽ። እሺ ምንድን ነው ጥፋቴ? የኔ ጥፋት ብቻ አይደለም። በቃ ተይው። አሁን እኮ ምን ተታረጋ ብትቆይ ይተዋል እኮ አልተዋል። አታነሹም። ይሄን ፎቶ ማንም ሰው ገና ደግሞ እንደዚህ አድርጊ ሙሉ ቤቱ የኛ ሰላም ተነሳ እኮ የእናንተ ብቻ አለ። የኛም ሰላም ተነስቷል፣ የኦዲየንሱም ሰላም ተነስቷል። እንዴ ይኸውልሽ ገና እዚህ ሲመጣ ሰላም እኮ ተሳሉ ማለት ላይ ታስገብቶ እንደዚህ አደረገ ነገር ነው። ጭራሽ ሊያባራችሁ እየፈለገ ነው። እሱ ከኔ ጋር አለን ያዘው እልን ያዘው ነገር እዚህ ጨምድጆች ይጨምድጆ ይሄ እንደቀደደችው ተሰሚኛለሽ ማለት ነው። እየታገስኩሽ ነው። ገባሽ አይደለ? ፎቶ እንደዚህ ሰቀጁ ስጨማድጁ ዝም ያልኩሽ ታግሽሽ ዶሮይ ነው እያወራ ነው። ስሚ የእሷን ፎቶ ማየት ከከበደሽ አሁን ደግሜ ልንገርሽ፣ የእሷን ፎቶ ማየት ከከበደሽ ገና እዚህ ቤት ስመጣ እዚህ ቤት ስኖር ይከብድሻል። ስለዚህ እዛ ሽማግሌሽ ሄደሽ ኑሪ አይሻልም? ቤት ይግዛልሽ። የማንንም ፎቶ ትላለች። ማንም አይደለችም። ያንቺ ሽማግሌ እንኳን ትናንትና የመጣው ሽማግሌሽ ማንም አልተባለም። እሺ ደግሞሽ ማንም እንዳትያት፣ ማንም ስታት እንድሰማ አልፈልግም። ማንም አይደለችም። ምን አገባሽ? ማንም አይደለችም። አንተ በቃ እንደዚህ መኖር አለበት። ምንድነው ግን አልገባኝም። እኔ ምንድነው? እኔ እኮ ራሴ ህይወት እየኖርኩ ጽጌ እኮ ሴጣን እኮ ነች። ሴጣን ስትናደድ በጣም ሴጣን ነች። ማንን ነካው? ቤቲ ምንሽን ነካሽ? ምንም አልነካሽም እኮ ለምን ትቀጂዋለሽ? ምንሽ ነካችሽ? ዳኒ አንተም እኮ እንደዚህ የማድረግ ነገር የለም እኮ ንገሪው። ለምን ነው እዚህ ኗሪኝ አይደለም? ጽጌ ከማየት የእሷን ፎቶ ማየት ያስደስተኛል። አንቺ እዚህ ከማየት የእሷን ፎቶ ማየት ነው የሚያስደስተኝ። እልህ ነው አንተ እንደዚህ የሚያደርግህ። አንቺ ማየት ስላልፈልኩ ነው እንዲህ ማለት። እሷን ሰዓት ሰላም ይሰማኛል፣ እሷን ሰዓት ደስ ይለኛል፣ እሷን ሰዓት ቀን ይፈካል። አንቺ ነች ከሚያስጠላ ቀን ከሚገባሽ የእሷን ማየት ነው የሚያስደስተኝ።
ገና ደግሞ እዚህ ቤት ገብታ ደግሞ ስትኖር ምን ልትሆኚ ነው? እኔ ደግሞ እዚህ ቤት ገብታ መኖሯ ባስ ያለው እኮ ግዳሪ መጣብኝ ስለሆነ ልትመጣ ስለሆነ እናንተ ውጡ ወይ ጸባችሁን አሳምናችሁ ኑሩ ነው እየተባልን ያለው። ይሄ ነገር እኮ ሁላችንም ነው የሚመለከተው። ለምን እኔ ብቻ ነገሩን እንደሚመለከተኝ አድርጋችሁ እንዳወራችሁ እንደቀናው አድርጋችሁ እያወራችሁ ያላችሁ? ለምን እንደዛ አይደለም። እኔ እንደዚህ አይነት ሁካታ አትፍጠሩ ነው። አንቺ የሆነ ነገር ስታደርጊ እሱ ዛሬ የሆነ ነገር አደረገ፣ ነገ ደግሞ አዲስ ነገር ፈጥረሽ ደግሞ ቤቱ ይበጠበጣል። ለምን እንደዚህ ይሆናል እንዴ? በየቀኑ አዲስ ነገር እየፈጠራችሁ ለምን ቤቱ ይበጠበጣል? ቤቱ የዳኒ ከሆነ መብት አለው ብዬ አስባለሁ። እስቲ እናንተ ለማሰብ መብት ዳኒ የኔ ማድረግ መብት አለው የለው? እስቲ ኮሜንት ላይ ንገሩኝ። ከምንም በላይ የእናንተ ዝም ማለት እናንተ ነው እንጂ የሚገርመኝ ሁልጊዜ በቃ እንደዚህ በጣም እግዚአብሔር እንደዛችሁበት ነገር ፈጠሩ። በቃ ያንሳልኝ፣ ይሄን ፎቶ ያንሳልኝ። አላነሳም። እሺ አንተስ ምንድን ነው የምትፈልገው? ምንድን ነው የምትፈልገው? እሷን ማየት ነው እዚህ ቤት ውስጥ እናንተ ውጡ። ምክንያቱም ክላሴ ብቻ ብዙ ፎቶ አለኝ እኮ እዚህም ደግሞ ማየት እፈልጋለሁ። እዚህ ጋር ምግብ ልበላ ስቀመጥ ስነሳ ከውጭ ስመጣ እሷን ማየት ነው የምፈልገው። አንቺ ማየት አልፈልግም። በቃ አንቺ ማየት ነው የማልፈልገው። ከዚህ ቤት ኮዳኒ አሁን አንቺ ልጅ ሞታ ሽማግሌ ያስወጣሽ እንጂ ቤት ገዝቶ ያስወጣሽ፣ መኪና ገዝቶልሽ አላ ገሞ ቤት ገዝቶ ያስወጣሽ ለማባሽ እሱ ጋር ተጠቃልሻል። አንቺ አንድ ነገር ሳረጊ እሱ የሆነ ነገር ያደርጋል። እውነቷን ነው። ቤዚ ሮያል እውነቷን ነው ያወራችው። ሽማግሌው ጋር ተነቅሰው ስለዚህ ሁለታችሁም አዲስ ነገር አትፍጠሩ። በቃ በቃ ስለዚህ ፊትሽ ላይ መናገር ስለምትችሉ እኔ ደግሞ ቤቴ ላይ እንደፈለኩ አድርጌ እሰቅላታለሁ። ምን ታመጫለሽ? ገባሽ አይደል? እኔ ምንም አያመጣም ዳንኤል ምንም አያመጣም ብለሽ አይደል እዚህ ሄደሽ ተነቀሽው። ፊትሽ ላይ ተነቀሽው። በቃ አትነካባችሁ። እዚህ ሄደሽ ተነቀሽው። ተው በቃ ዳንኤል ተው። በዚህ ልክ ነው እንደ ቆጠቆጠ በጣም ነው እንደ ተናደድከው። እርር ብለሃል አይደል? ብለሃል። ለዛ ነው ይሄን ነገር እያደረግክ ያለው አይደል? ኖ አንተ ተናደህ ነው እንደዚህ የምታደርገው። በጣም ተናደህ የስንት ጊዜ የመጣ ፎቶ ይዘህ ቤት ውስጥ የምትለጥፈው የያዘ ይዞ ነው እንጂ እንዴ አንቺ ግን እንዴት አሰበው ማለት እንዴት ምን አይነት ጭቅላት ነው ያለው? እኔ ለማናደድ እኮ ነው። እኔ ግን አልናደድም፣ አልተናደድኩም። እኔ በፍጹም አልናደድም። ለምን ነው የምናደደው? እኮ ካልተናደድሽ ተረጋጊ እኮ ተረጋግቻለሁ። በቃ አልናደድም። ለምንድን ነው የምናደደው እኮ? አትናደጂ። አሁን እኮ እየተናደድሽ እሱ እኮ እኔ ለማናደድ ነው። እኔ አልናደድም። ጽጌ ካልተናደድሽ ታዩ በቃ ታዩ። አሁን አልተናደድሽም ማለት አይ ጽጌ እኔ ግን ጽጌ ደስ ትለኛለች። በጣም የምወዳት በቃ ይላል የሆነ ስትናደድ ምናምን በጣም ታስቀኝ። ፎቶ አንተ መለጠፍ አይደለ? ለምን ቤቱን በሙሉ አታረገው? ጽጌ አይመለከተኝ። ዝም አለ መባባላችሁ አይደለ? ቤት ውስጥ ሁላችንም ነው የምንኖረው። ከአራታችንና ከአምስታችን ፎቶ ውጪ የማንም ሰው መለጠፍ አትችልም። የማንም መለጠፍ አልችልም። እኔ ደግሞ ለጠፍ እሱ ሁልጊዜ አምባገነን እንደሆነ ሁልጊዜ እሱ እኔ ደግሞ ለጠፍኩ። አትናደጂ አንቺ በቃ በቃ ተይ ይለፍ ለዛሬ ይለፍና ተናደሻል እንጂ ጽጌ በቃ ጽጌ ታዩና ነው አትናደጂማ እንዴ? ለምን ገብተሽ አልተናደድኩም። አቀኝ ማረ ኦይ የማናቸው ፎቶ እዚህ ቤት ነበረ። የኔ ፎቶ እኮ ሰብሮት እኮ ነው የሷን ፎቶ ሳቅ እንጂ ምን ላድርግሽ? ቆይ ጽጌ ተናደደች ግን አልተናደድኩም ትላለች። በቃ ጽጌ በቃ ዝም በይ። አልተናደድሽም ማለት ይለፍ ዛሬ በቃ ዝም በይ። ለምን ካልተናደድሽ ታዩ ይለፍ በቃ አልተናደድሽም በቃ ለምን ናደዳለሁ? ሲጀመር ለምን ናደዳለሁ? ለምን ናደዳለሁ? በቃ ታዩ አንተ የምትፈልገው ነገር አድርጋለህ አይደል? በቃ በቃ የምትፈልገው እንዲለጠፍ ነው አይደል? ሽማግሌ ተለጠፈልህ። እዚህ ምን ታደርጋለች? ምንድነው ይሄ? እኮ የኔ ህይወት እኮ ነው። ለምን ሽማግሌ ጋር ወጣት ጋር እያልክ እኔን ለማሸማቀቅ እየሞከርክ ነው። ግን እኔ መቼም አልሸማቀቅም። ምክንያቱም አምኜ ነው የገባሁበት። እና ትልቅ ሰው ናቸው ብር ብለሽ ነው አንቺ ሄድሽው። ግን አንቺ ብትሰሪ ብር ታገኝ ነበረ። እሳቸው ጋር መሄድ ይጠበቅብሽ ነበረ። በጣም እኮ ነው እንደዚህ ማለት ዳኒ በጣም ዳኒ እኮ አሁን አንተ የፈለከው ፎቶ እንዲለጠፍ ነው አይደለ? ፎቶ ተለጥፏል በቃ። አንቺም ደግሞ አልተናደድሽም። ሰው አንተም ገብተተኛ አንቺም ገብተሽ ተኝ ነገር ሰጥታውታላችሁ። እኛ አይደለም በቃ ማለፍ እኮ ነው በቃ። አንዴ መተው ነው የዛ ቤታችን በሰላም መኖር አንቺ ግን ተናደሻል። ጽጌ በጣም ተናደደች። በጣም በአሁኑ ሰዓት እንዴት ነው የምተኛው? ልትወርጂ ፈልገሽ ነው እሱ ጋር ወይስ በቃ እዚህ ጋር የገረምሽ ክፍል ገብቼ እሰቅላታለሁ። ጽጌ
በጣም ታግሻታለሁ ዛሬ እዚህ ፎቶዎቹንም ስቀድ ስታነሳ ነው የታገስኳትኝ። ሁሌ መጫወጫ ሁሌ ኃይለኛ መሆን የለብኝም ብዬ ስላሰብኩ ነው። የማትቀና በቃ ተዋት። ፎቶ ለምን እንደረብሻት አልገባኝም እውነት ለመናገር። ምክንያቱም የማይቀና ሰው ምንም ፎቶ ተለጠፈ አልተለጠፈ እኔ ጋር ትርጉም አይሰጥም ካለች እንደዚህ በዚህ ልክ መናደድ፣ ፎቶውን መቅደድ፣ ቤቱን መረበሽ ምናምን አይጠበቅባትም። ምክንያቱም ምንም የማይሰማ በዚህ ማታ ጎረቤት ራሱ እየበጠበጣችሁ ነው። ከጎረቤት ራሱ አልፎ እኛን እየበጠበጣችሁ ነው እንዴ። ለማንኛውም ባሴ ይሄን ፎቶ ማንም ሰው ከዚህ ካለበት እያንዳንዱ ፎቶ ይችላል አንድ ፎቶ እንዲጎል አልፈልግም። ማንም ሰው እንዳያለስ። እስቲ ግን አሁን የጽጌ ቤተሰብና የዳኒ ሮያል ቤተሰብ እስቲ ሀሳባችሁን ኮሜንት ላይ ንገሩኝ። የማን ጥፋት ነው ብላችሁ ታስባላችሁ? ምክንያቱም ሁለቱም ሪቬንጅ እያደረጉ ነው። መጀመሪያ እሱ ተነቀሰ ዲጄሊ፣ ከዛ ደግሞ እሷ ተነቀሰች። አሁን ደግሞ እሱ ከዲጄሊ ጋር ልመለስ ነው አለ። ማለት የህፃን ጨዋታ እያደረጉት ነው። እኛንም እያበሳጩን ነው። ስለዚህ ምን ብናደርግ ጥሩ ነው? ምን ቢያደርጉ ጥሩ ነው ብላችሁ ታስባላችሁ? የማን ጥፋት ነው? መጀመሪያ የማን ጥፋት ነው? እሱን ነገር ኮሜንት ላይ ንገሩኝ። የሁላችሁንም ሀሳብ። በቀጣይ ደግሞ ጽጌ እስቲ ምን እንደምታደርግ በቀጣይ ቪዲዮ እናያለን። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ። በቀጣይ ደግሞ ጽጌ ምን አድርጋ እንደምትመጣ እስቲ እናያለን። እወዳችኋለሁ።